ሰበር ዜና ፋኖ መሃል አዲስ አበባ ቦሌ ላይ የተኩስ ልውውጥ ማድረጉ ተረጋገጠ። የፋኖ ጦር ዛሬ በአዲስ አበባ መሃል ከተማ ገብቶ የተኩስ ልውውጥ አድርጓል። በፋኖ ሻለቃ ናሁሰና የተመራው ልዩ ኦፕሬሽን በአዲስ አበባ ቦሌ ኤርፖርትና ሚሊኒየም አዳራሽ አካባቢ የመጀመሪያውን ጥይት በስርዓቱ ላይ በመተኮስ ልዩ ኦፕሬሽንን ፈጽሟል። በአዲስ አበባ ቦሌ ሚሊኒየም አዳራሽ አካባቢ ሶስት የታጠቁም የፋኖ አባላት ኦሮሞ ብልጽግና ወታደር ላይ እርምጃ ወስደዋል። በዚህም ምክንያት በአካባቢው በተደጋጋሚ ተኩስ ይሰማ እንደነበርም ከአካባቢው የተገኘ መረጃም ያስረዳል። ድርጊቱን ተከትሎም በጉዳዩ ጋር ምንም ግንኙነት የሌላቸውን ሁለት ንጹሃን መገደላቸውም የታወቀ ሲሆን በአካባቢው አሁንም ድረስ ውጥረት እንዳለና መንገዶች እንደተዘጉም ተነግሯል። ይህንን ኦፕሬሽን የመራው ጀግናው ፋኖ ሻለቃ ናሁሰናይ አባረፍርፍ መሆኑም ታውቋል። ጀግናው የሚፈልገውን ጠላት አጋድሞ በመጨረሻም የተሰጠውን ተልእኮን ፈጽሞ በመጨረሻም በጠላት እጅ ላለመውደቅ በያዘው ሽጉጥ ሞትን በመናቅ የአባቱን የአጼ ቴዎድሮስ ጽዋም ጠጥቷል። አሁን መላ አዲስ አበባም ውጥረት ነግሷል። 4 ኪሎም ወንበሩ በሽንት ርሷል። ፋኖ በአዲስ አበባም የሙከራ ስርጭቱን ጀምሯል። ፋኖ በባህር ዳር ሲጠብቅ አዲስ አበባም ተከስቷል። እየመጡ ነው ይባል የነበረው አሁን ገብተናል ሆኗል። ለጀግናው ናሁሰናይ በአዲስ አበባም የፋኖን ይፋዊ የመጀመሪያ ጥይት የተኮሰው ጀግናችን በአዲስ አበባ ሐውልት ሊቆምለት ይገባል ተብሎም እየተዘመረለት ነው። ይህን ተከትሎም በአዲስ አበባም የፋኖ አመራሩን ገደልኩ ሲል የአዲስ አበባ ፖሊስ ወሽክቷል። ብርሃኑ ጁላ ደግሞ በኢትዮጵያ ቴሌቪዥን በስልክ በቀጥታ ስርጭት አስተያየታቸውን ሰጥተዋል። የጸጥታና ደህንነት ግብረ ኃይል ከሳምንታት በፊት በአዲስ አበባና ዙሪያው ሊበጠብጡ የነበሩ የጽንፈኛው ቡድን አባላትን ያስኩኝ ማለቱም ይታወሳል። በዚያን ጊዜም የጸጥታና ደህንነት ግብረ ኃይል በመግለጫው ከዲያስፖራው ጋር ግንኙነት ያላቸው ማለትም ከመሳይ መኮንንና ከሀብታሙ አያሌው ጋር ግንኙነት የፈጠሩ በህቡ የሚንቀሳቀሱም የጽንፈኛው ቡድን አባላትን በቁጥጥር ስር አዋልኩኝ ማለቱም የሚታወስ ነው። ዛሬ ደግሞ የአዲስ አበባ ፖሊስ በአዲስ አበባም የፋኖን እንቅስቃሴም የሚመራው የፋኖ መሪን ገደልኩኝ ብለው በሰበር ዜናም አጥለቅልቆታል። ከዚህ በፊት የብልጽግና መሪዎች ፋኖ አዲስ አበባን አይረግጥም ሲሉም እንደነበር ይታወሳል። ፋኖ አዲስ አበባ መግባቱን ግን አምነዋል። ይሄ ነገር በብልጽግና መንደር ከፍተኛው ከባም እንደፈጠረም ተገልጿል።